ሰላም ጤና ይስጥልኝ ውድ ተመልካቾቻችን በመካከለኛው ምስራቅ ውጥረቱ ተባብሶ ቀጥሏል። የጦርነቱን ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። በኢራን ጦርነት 140 ገደማ የአሜሪካ ወታደሮች እንደተጎዱ ተገለጸ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላህን አገዛዝ አስወግዱ የሚል መልእክት ለኢራናውያን ላኩ። በአሜሪካና በእስራኤል የተፈጸሙ ጥቃቶች በኢራን መገናኛ ብዙሃን ተገለጸ። ዝርዝር መረጃዎችን ይዘናል። እነዚህንና ሌሎችን ሰበር መረጃዎች አካተናል። ለዚህ ሚዲያ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቀጣይም ፈጣን ወቅታዊና እውነተኛ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ላይክ፣ ሼር በማድረግ ቤተሰብነታችሁን አጠናክሩ። መረጃዎችን በዝርዝር እናስደምጣለን። አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን አስታወቀች። አሜሪካ የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟን አስታወቀች። የአሜሪካ ጦር ማዕከላዊ እዝ ባወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጅ ተወግደዋል ብሏል። ማዕከላዊ እዙ መርከቦቹ ጥቃት ሲፈጸምባቸው ያሳያል የተባለ ቪዲዮም ለቅቋል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን የአሜሪካ ጦር ወሽመጡ ተከፍቶ እንዲቆይ ለማድረግ ሌሎች አማራጮችን እያዘጋጀ እንደሆነ ዋይት ሃውስ ገልጿል። አሜሪካ የአሁኑን ጥቃት የፈጸመችው የመከላከያ ሚኒስትሩ ሂት ሄግሴት በትናንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደው ቀን እንደሚሆን ከተናገሩ በኋላ ነው። አንድ ከፍተኛ የኢራን ደህንነት ኃላፊ ግን አገራቸው በፕሬዝዳንት ዶናልድ ትራምፕ ረብ የለሽ ዛቻ እንደማትሸበር ተናግረዋል። መከላከያ ሚኒስትሩ ሄግሴት አሜሪካ የኢራንን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያ እና የመከላከያ ኢንዱስትሪዎችን የማውደም ዕቅድ እንደያዘች ተናግረዋል። የኢራን ባህር ኃይልን የማውደም እና ኢራን በቋሚነት የኒውክሌር መሳሪያ እንዳይኖራት ማድረግም ከግቦቹ መካከል ተጠቅሰዋል። ባለፉት 24 ሰዓታት ውስጥ ኢራን የተኮሰቻቸው መሳሪያዎች ብዛት ጦርነቱ ከተጀመረ ወዲህ ዝቅተኛው ሆኖ እንደተመዘገበም ገልጸዋል። የአሜሪካ ጥምር ጦር አዛዦች ሊቀመንበር የሆኑት ጄኔራል ዳን ኬይንም በተመሳሳይ የኢራን የባለስቲክ ሚሳኤል ጥቃቶች ቁጥር እየቀነሰ መምጣቱን ገልጸዋል። ጥቃቶቹ ከተጀመሩበት ጊዜ አንጻር 90 በመቶ ቀንሰዋል። የአንድ አቅጣጫ ተዋጊ ድሮኖች ደግሞ ዘመቻው ከተጀመረ ወዲህ በ83 በመቶ ቀንሰዋል ብለዋል። የመከላከያ ሚኒስትሩ ሄግሴት ጦርነቱ ሊያበቃ የሚችልበትን ጊዜ ከመግለጽ ተቆጥበዋል። አቅማችን ማለቂያ የለሽ ነው ያሉት ሚኒስትሩ ጦርነቱ ምን ያህል ይቆያል የሚለውን የሚወሰነው ግን በፕሬዝዳንቱ እንደሆነ ገልጸዋል። የጸጥታው ምክር ቤት ከኢራን ጦርነት ጋር በተያያዘ የቀረቡለት ተፎካካሪ ረቂቆች ላይ ድምፅ ሊሰጥ ነው። የተባበሩት መንግስታት የጸጥታው ምክር ቤት የኢራን ጦርነትንና በቀጠናው ያለውን ተጽዕኖ በተመለከተ በተለያዩ ወገኖች የቀረቡለትን ተፎካካሪ የውሳኔ ሀሳቦች ዛሬ በሚያደርገው ስብሰባ እንደሚያጸድቅ ይጠበቃል። በባህረ ሰላጤው ሀገራት ለምክር ቤቱ የቀረበው የመጀመሪያው ውሳኔ ኢራን ዮርዳኖስን ጨምሮ በቀጠናው ሀገራት ላይ የምትፈጽመውን የአጸፋ ጥቃት የሚያወግዝ ነው። በምክር ቤቱ የኢራን አጋር የሆነች ሩሲያ ደግሞ ይህንን የሚፎካከር ረቂቅ አቅርባለች። ኢራንን፣ እስራኤልንም ሆነ አሜሪካን በስም የማይጠቅሰው የሩሲያ ረቂቅ በንጹሃን ላይ የሚፈጸሙ ጥቃቶችን በሙሉ ያወግዛል። ሁሉም አካላት ውጊያ እንዲያቆሙና ወደ ድርድር እንዲመለሱም ያሳስባል። የጸጥታ ምክር ቤቱ ጦርነቱ እንደተጀመረ ካደረገው አስቸኳይ ስብሰባ በኋላ የውሳኔ ሐሳቦች ላይ ድምፅ ሲሰጥ ይህ የመጀመሪያው ይሆናል። በመጀመሪያው ስብሰባ ላይ ንግግር ያደረጉት አንቶኒዮ ጉትሬዝ እስራኤልና አሜሪካ በኢራን ላይ የፈጸሙት ጥቃት እንዲሁም ኢራን በቀጠናው አገራት ላይ የወሰደችው የአጻፋ ምላሽ የተመድን ቻርተር የሚጥስ እንደሆነ ገልጸው ነበር። አሁን የቀረበውን ረቂቅ ከ90 በላይ ሀገራት ድጋፍ ሰጥተውታል። ረቂቁ በኢራንና በአጋሮቿ አማካኝነት በባህረ ሰላጤው ሀገራት እንዲሁም ዮርዳኖስ ላይ የሚፈጸመው ጥቃትና ዛቻ በአስቸኳይ እንዲቆም ይጠይቃል። በተጨማሪም ኢራን ወሳኝ በሆነው የሆርሙዝ ወሽመጥ በኩል የሚደረገውን ዓለም አቀፍ ጉዞ ለመዝጋት ወይም በጉዞ ላይ ጣልቃ ለመግባት የምትወስዳቸውን ማንኛውም እርምጃ ወይም ማስፈራሪያም ያወግዛል። በኢራን ጦርነት 140 ገደማ የአሜሪካ ወታደሮች እንደተጎዱ ተገለጸ። 11ኛ ቀኑን በያዘው የኢራን ጦርነት በመካከለኛው ምስራቅ የሚገኙ 140 ገደማ የአሜሪካ ወታደሮች እንደተጎዱ የአገሪቱ መከላከያ ሚኒስቴር ገለጸ። የሚኒስቴር መስሪያ ቤቱ ቃል አቀባይ ሻም ፓርኑል ባወጡት መግለጫ ኦፕሬሽን ኢፒክ
ፊውሪ ከተጀመረ አንስቶ ከ10 በላይ የሚሆኑ ቀናት በተፈጸሙ ተከታታይ ጥቃቶች 140 እንደሚደርሱ የተገመቱ የሰራዊቱ አባላት ተጎድተዋል ብለዋል። እንደ ፔንታጎን መረጃ ከነዚህ ውስጥ አብዛኞቹ ጉዳቶች አነስተኛ የሚባሉ ናቸው። 180 ያህል የሰራዊት አባላትም ወደ መደበኛ ስራቸው ተመልሰዋል ተብሏል። 8 የሰራዊት አባላት ከፍተኛ ጉዳት ደርሶባቸዋል። ከፍተኛ ደረጃ ያለው ሕክምና እያገኙ ነው ብለዋል። በአሜሪካና እስራኤል ዛቻ የተከፈተባት ኢራን በወሰደችው የአጸፋ ጥቃት በመካከለኛው ምስራቅ የሚገኙ አሜሪካ የጦር ሰፈሮችን ኢላማ አድርጋለች። ጦርነቱ በተጀመረ ማግስት ኩዌት ውስጥ በተፈጸመ የድሮን ጥቃት 6 አሜሪካውያን መገደላቸው ይታወሳል። ከጦር ሰፈሮችን በተጨማሪ ኢራን በባህረ ሰላጤው ሀገራት የሚገኙ ሆቴሎችን፣ አየር ማረፊያዎችን፣ የነዳጅ መሠረተ ልማቶችን አጥቅታለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላህን አገዛዝ አስወግዱ የሚል መልእክት ለኢራናውያን ላኩ። የኢራን የፖሊስ አዛዥ በበኩሉ ኢራናውያን ጸረ መንግሥት ተቃውሞን እንዳያስቡት አስጠንቅቀዋል። ኔታንያሁ በኤክስ ገጽ ላይ ኢራናውያን መንግሥት እንዲገለብጡ ጥሪ ቢያቀርቡም ከኢራን በኩል ያለው ምላሽ የከፋ ይሆንባቸዋል ተብሏል። የኢራን መንግሥትን ለመገርሰስ በሕይወት ዘመን አንድ ጊዜ የሚገኝ እድል ነው የሚል መልእክት አስተላልፈዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በተቃራኒው ቴህራን ህዝቡ ባንድ ቆሞ አገሩን እንዲታደግና የአሜሪካንን እንዲሁም እስራኤልን ጥቃት እንዲመክት ጥሪ በማቅረብ ላይ ናት። አያቶላህን ከእንግዲህ የሉም፣ ሌላ እንዲተካቸውም አትፈልጉም የሚል ሐሳብ ያጋሩት ኔታንያሁ ጦርነቱን እንቋጨዋለንም ሲሉት ተደምጠዋል። በእርግጥ ኢራናውያን ብርቱ አቋም በመውሰድ የአያቶላህ አሊ ኻሜኒ ስርዓትን የማስቀጠል ሥራ ላይ ናቸው ተብሏል። የኢራን ፖሊስ አዛዥ ሰልፍ የሚወጡ ተቃዋሚዎችን እንደ ጠላት እንደሚያስተናግዱ አስጠነቀቁ። የኢራን ፖሊስ አዛዥ አህማድ ሬዛ ራዳን በጠላት ጥያቄ መሠረት የአገሪቱን መንግሥት ለመቃወም በጎዳና ላይ ሰልፍ የሚወጡ ኢራናውያንን የሚያስተናግዱት እንደ ጠላት እንደሚሆን ተናገሩ። በጠላት ጥያቄ መሠረት የሆነ ሰው የሚወጣ ከሆነ እንደ ተቃዋሚ ወይም እንደ ሌላ አካል አንቆጥራቸውም። ጠላትን እንደምናስተናግደው እነርሱንም እናስተናግዳቸዋለን። ለጠላት ምላሽ በምንሰጥበት መንገድ ምላሽ እንሰጣቸዋለን ሲሉ ለአገሪቱ የመንግሥት መገናኛ ብዙሃን ተናግረዋል። የፖሊስ አዛዡ ሁሉም ኃይሎቻችን ጣቶቻቸው ቃታው ላይ ነው፣ አብዮቱን ለመከላከል ዝግጁ ናቸው ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ዕለት ባስተላለፉት መልእክት ኢራናውያን የአገሪቱን መንግሥት ለመጋፈጥ እንዲነሱ አሳስበው ነበር። ኔታንያሁን ጨምሮ የተለያዩ የእስራኤል ባለሥልጣናት ጦርነቱ የኢራን መንግሥት እንዲቀየር ሊያደርግ ይችላል የሚል ተስፋ እንዳላቸው ተናግረዋል። ባለፈው ታህሳስ ላይ ኢራን ከፍተኛ አገር አቀፍ ጸረ መንግሥት ተቃውሞ አስተናግዳ ነበር። የአገሪቱ መንግሥት ተቃውሞውን ለማፈን በእስላማዊው ሪፐብሊኩ ታሪክ አስከፊ የተባለውን እርምጃ ወስዷል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሂራና ከተቃውሞው ጋር በተያያዘ ቢያንስ 7000 ሰዎች እንደተገደሉ ማረጋገጡን ገልጿል። የኢራን መገናኛ ብዙሃን በዛሬው ዕለት እስራኤልና አሜሪካ በማዕከላዊ ቴህራን በሚገኝ አውራ ጎዳና ላይ ጥቃት ፈጽመው 5 ሰዎች መገደላቸውንና 7 መኪኖች መቃጠላቸውን ገለጹ። በዚህም ሳቢያ አውራ ጎዳናው ለእንቅስቃሴ ዝግ ሆኗል ተብሏል። በተጨማሪም አንድ ባለስልጣን እንደተናገሩት በጥቃቱ ሲቪል አካባቢዎች ኢላማ መሆናቸውን በመጥቀስ 265 መኖሪያና የንግድ ቤቶች ጉዳት ደርሶባቸዋል ብለዋል። አካባቢው በእስራኤልና በአሜሪካ ኢላማ የተደረገው የኢራን አብዮታዊ ዘብ ጦር ሰፈርና ሚሳኤል ማምረቻ ስላለ ነው ሲሉ ገልጸዋል። ይህ በእንዲህ እንዳለ የእስራኤል ሰራዊት በኤክስ ገጹ ላይ ቴህራን ውስጥ የሚገኘው የኢማም ሁሴን ዩኒቨርሲቲ ውስጥ ከሚገኝ ከመሬት በታች መዋቅር ላይ ጥቃት መፈጸሙን ገልጿል። ዩኒቨርሲቲው ሰኞ ሌሊት ኢላማ የሆነው ከመሬት በታች በሚገኝ ክፍል ውስጥ ተወንጫፊ ጥናት የሚደረግበትና የሚመረትበት በመሆኑ እንደሆነ ሰራዊቱ ጽፏል። የኢማም ሁሴን ዩኒቨርሲቲ ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ሲሆን የእስራኤል ጦር ደግሞ የጦር መሳሪያ ምርምርና ግንባታ የሚካሄድበት ነው በሚል ይከሳል።
ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን። ሰላም